ሰላም እንዴት ናችሁ? እኔና ሶሊ በጣም ደህና ነን። ይሄን የ10 ደቂቃ ቪዲዮ ተረጋግታችሁ ተመልከቱና ለሌሎች ሼር አድርጉልን። ገላትያ ምዕራፍ 6 ቁጥር 3ን ከሶሊ ጋር እንመለስ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። እንግዲህ በዚህ በገላትያ ምዕራፍ 6 ቁጥር 3 ላይ ከመንፈሳዊ ኩራት እንዲርቁ ያስጠነቅቃል። እንግዲህ እኛ ይሄን ምክር ስንመክር ሁሉ ነገር ላይ ያገባናል፣ ይመለከተናል ማለት ሁሉ ነገር ላይ እዛም ላይ እዚህም ላይ ወዲኛውም ላይ ወዲያኛውም ላይ ሁሉ ነገር ላይ አስተያየት ሰጪዎች ማለት ሁሉን አዋቂዎች የበዙበት ዘመን ስለሆነ ጥቂት በማስተዋል ነገሮችን እንድንመለከት ሰከን መለስ ረገብ እንድንል ይሄን ምክር እንመክራለን ማለት ነው። ስትሰሙት ይገባዋል ይመለከተዋል የምትሉት አካል ካለ ሼር በማድረግ ለብዙዎች አድርሱልን። ከመንፈሳዊ ኩራት እንዲርቁ ያስጠነቅቃል ማለት ከመንፈሳዊ ኩራት እንዲርቁ ያስጠነቅቃል ሲባል ምን ማለት ነው? እኔ አዋቂ ነኝ፣ እኔ የተሻልኩ ነኝ፣ እኔ ፍጹም ነኝ፣ እኔ ከኔ የሌለብኝ ነኝ የሚል በተለይ ከንቱ ምንም ሳይሆኑ ምንም የሆኑ የሚመስላቸው ምንም ሳይሆኑ ምንም የሆኑ የሚመስላቸው ማለት እግዚአብሔር በፍጥረታቱ መካከል ብሎም በልጆቹ መካከል ልዩነት የሚያመጣ በተለየ እይታ ወይንም ደግሞ በተለየ አስተያየት የሚመለከታቸው የሚመስላቸው መጽዳቆች ያሉበት ዘመን ስለሆነ ጥንቃቄ ያስፈልጋል ማለት ነው። እንደግመዋለን ይህን ቃል ምንም ሳይሆኑ ምንም የሆኑ የሚመስላቸው በተለይ በተሻለ ሁኔታ እግዚአብሔር የሚያያቸው የሚመስላቸው መጽዳቆች ያሉበት ዘመን ስለሆነ ይሄ መልእክት ተገቢ ነው እና በዚህ ምድር ላይ ስንኖር ምናልባት የኛ ድርሻ አንድ ትልቅ ገደል ላይ ጠጠር መወርወር ከሆነ ያችን ጠጠር ወርውረን ማለፍ እንጂ ወገኖቼ ሆይ ሰማይና ምድር ይያዝ፣ እኔ ብቻ ልሰማ፣ እኔ ብቻ ልደመጥ፣ የኔ ልዩ ነው፣ እኔ በቃ የተሻልኩ ነኝ፣ እኔ የተሻልኩ እያልን ራሳችንን ማመጻደቅ እንደሌለብን ሐዋርያው ጳውሎስ ለገላትያ ሰዎች ይመክራቸዋልና ምንም ሳይሆኑ ምንም የሆኑ የሚመስላቸው ምን ማለት ነው? የሚኮሩ በጣም እዚህ ጋር በጣም ረጋ ብላችሁ ስሙን። ምንም ሳይሆኑ ምንም የሆኑ የሚመስላቸው እንግዲህ ቅዱስ ቃሉ ነው የሚናገረው። ምን ማለት ነው? የሚኮሩ፣ የሚመኩ፣ የሚመጻደቁ በእነዚህ ነገሮች አስፈላጊ ናቸው ብለው ማለት በመኩራት በመመካት በመመጻደቅ እነዚህ ነገሮችን አስፈላጊ ናቸው ብለው የሚያስብ ማንኛውም ሰው ራሱን ያታልላል። ራሱን ነው የሚያታልለው ማለት ከልክ በላይ በትዕቢት የተነፋ በኩራት ራሱን የቆለለ የሚመጻደቅ እኔ ልዩ መንፈሳዊ ሰው ነኝ። አያችሁ፣ ሁለቱም ጠርዞች በጣም አደገኛ ናቸው። ሁለቱም ጠርዞች ምን ማለት ነው? አንደኛው ጠርዝ እኔ የተሻልኩ ነኝ፣ እኔ የበቃው ነኝ ብሎ ሌሎችን በመተቸት የቆመው አንዱ ጠርዝ ሌላ ኤክስትሪም ማለት ነው። እሱም አደገኛ ነው። ያኛው ኤክስትሪምም ደግሞ እኔ መልእክት አመጣ፣ እኔ ነቢይ ነኝ፣ እኔ ሐዋርያ ነኝ፣ እኔ ጀግና ነኝ፣ እኔ ብርቱ ነኝ፣ እኔ ከእግዚአብሔር ጋር አጨባብጣለሁ፣ አነካካሃለሁ ማለት ከእግዚአብሔር ጋር ጉዳይን እፈጽምልሃለሁ፣ እፈውስሃለሁ፣ አድንሃለሁ፣ አሽልሃለሁ፣ እድሜ ቀጥልልሃለሁ የሚለውም እሱም ሌላ አደገኛ እና እነዚህን ኤክስትሪሞች ሳንከተል ጤናማ የህይወት ስርዓትን እንድንከተል ነው እያስተማርን ያለ ነው ማለት ነው። ስለዚህ ምንም ሳይሆኑ ምንም የሆኑ የሚመስላቸው በኩራት የተነፉ እነዚህን ሰዎች ነው እየተናገረን ያለ ነው ማለት ነው። ስለዚህ ክርስቲያኖች ወይንም ደግሞ አማኞች በጸጋው ላይ ነው ጥገኛ ሊሆኑ የሚገባቸው። ልብ በሉ፣ ክርስቲያኖች ወይም አማኞች ሊጠጉ ወይም ሊቀርቡ የሚገባቸው ሊደገፉ የሚገባቸው የጸጋው ጥገኞች ነው መሆን። እኛ የጸጋው ጥገኞች ወይም ደግሞ የጸጋው ሸልተር ያደረግን በጸጋው ጥገኝነት ስር የምንኖር የጸጋው አማኞች እንጂ የተለየን ሰዎች አድርገን ካሰብን በጣም ስህተቶቻችን የበዙና የበረከቱ በጣም ብዙ ጥፋት፣ ብዙ ስህተት፣ ብዙ ነውር፣ ብዙ ከፍተኛ ችግሮች ልንፈጥር ስለምንችል ጥንቃቄ ያስፈልጋል ማለት ነው። በጣም ጥንቃቄ ያስፈልጋል። ስለዚህ በጸጋው ላይ ነው መታመን ያለብን። በጸጋው የዳንን አማኞች ነን እኛ።
የወደቅን አማኞች ነን፣ ነገር ግን ከጸጋው የተነሳ የዳንን ወይም ደግሞ ከጸጋው የተነሳ የቆምን ነን። ስለዚህ ምናልባት የወደቀ አማኝ ከጸጋው የተነሳ ሊነሳ ይችላል ማለት ነው። ስለዚህ የወደቀ አማኝ ከጸጋው ጎሏል ማለት ነው። ስለዚህ ማለት በጋራ የሰው ልጆች ድክመትን መረዳትና መገንዘብ፣ ለመደገፍ፣ ለመርዳት፣ ሌሎችን ለማገዝ ጥሩ ነው ማለት ነው። ስለዚህ ሰዎች ላይ ፈራጅ ብቻ ሳይሆን የሰዎችን ችግር ለመረዳት ዝግጁ የሆነ ማንነት ያስፈልጋል ማለት ነው። ምን እያልን ነው? ሰው ደካማ ፍጥረት ስለሆነ ምናልባት የጤና ችግር ሊደርስበት ይችላል። ትራውማ፣ የልብ ቁስለት ሊደርስበት ይችላል። የአእምሮ ችግር ሊደርስበት እና እዚህ ሚዲያው ላይ የምትመለከቱት በቃ አንድ ችግር ይገኝ አሳደህ በለው ነው፣ አስረህ በለው ነው እና በጣም ከባድ ነው እና ጥንቃቄ ያስፈልጋል። በጣም ዝግጅታችን ሰዎችን ለመርዳትና ለማገዝ እንጂ ሰዎች ላይ ለመፍረድ ብቻ አይደለም እና ያዝበለው ነው። እና ምናልባትም አንዳንድ ጊዜ ሰዎች የሚወስኑት ውሳኔ በመካከላቸው የአእምሮ ህመምተኛ ኖሮ በሱ መገፋፋት ላይረዱት ይችላሉ። በሱ መገፋፋት ትልልቅ ከባባድ ውሳኔዎች ሊወስኑ ይችላሉ። ወይም ደግሞ የአእምሮ ህመምተኛ የሆነ ጓደኛው ያለው ሰው የአእምሮ ህመሙን ሳይረዳ በሱ በመገፋፋት ብቻ የሰዎችን ህይወት እየተከታተለ ጨርግደው ሊሆን ይችላል እና ማንም ምንም ሳይሆን ምንም የሆነ ቢመስለው ራሱን ምን ይላል? ያታልላል እያለን ነው። ማንም ምንም ሳይሆን ምንም የሆነ የመሰለው ማለት ነው። ማለት እኔ የመላእክት ቁራጭ ነኝ ሊል ይችላል እኮ በአስተሳሰቡ ደረጃ ተውቱ ማለት ነው። which is wrong በጣም ስህተት ነው እና በጣም ከባድ ነው። ማንም ምንም ሳይሆን ምንም የሆነ ቢመስለው ምን እያለን ነው? እኔ እኮ በቃ ከእግዚአብሔር ጋር የተስተካከልኩ ወይም ሰውንና እግዚአብሔርን እጅ ለእጅ አሳስቤ የማጨባበጥ ወይም ደግሞ የማስታርቅ ወይም ደግሞ የእግዚአብሔር እንደራሴ እግዚአብሔርና ሰውን እንደራሴ ሆኜ ውል የማዋውል አግሪመንት የማስፈርም እኔ ጠበቃ ነኝ ሊል ይችላል። አስተሳሰቡ ማለት ነው እና ከዚህ ከተሳሳተ አስተሳሰብ ከሚያስጨንቅ ወይም የሰው ልጆችን ደግሞ ዲስግሬስ ከሚያሳንስ ከዚህ አስተሳሰብ መውጣት መቻል አለብን እያልን ነው። ስለዚህ ሰዎችን በተቻለ አቅም ለመርዳት፣ ለማገዝ፣ ለመደገፍ አቅም ለመስጠት ነው መነሳሳት ያለብን እንጂ ለመግደልና ለመቅበር አይደለም። ያ ጊዜው ይደርሳል። የሰው ልጅ ጊዜውን ጠብቆ መሞቱ አይቀርም። ስለዚህ ማድረግ ያለብን ነገር ታግሰን ሲያዘነብል ለመደገፍ፣ ሲፍገመገም ለመደገፍ፣ ለማቆም፣ ሲወድቅ ለማንሳት፣ ሲጠፋ ለመመለስ በዚህ አስተሳሰብ ውስጥ ነው መኖር ያለብን ማለት ነው። ስለዚህ ጳውሎስ ስለ መንፈሳዊ ብስለት እና የወደቁ ወንድሞችን መልሶ እንዲያገኙ ነው ገላትያ ላይ የሚናገረው። ቁጥር 1 ልታነቡ ትችላላችሁ። ቁጥር 3 ነው። መንፈሳዊ ሰው ሌሎችን ሊረዳ፣ ሌሎችን ሊያስመልጥ፣ ሊያበረታ ወይም ደግሞ ካሉበት ሊያወጣ ነው መነሳሳት ያለበት እንጂ እብሪተኛ ሆኖ ወይም ደግሞ ራሱን የሚያመጻድቅ ወይም ደግሞ እያመጻደቀ ሌሎች ላይ ለመፍረድ፣ ሌሎች ላይ ወይም ደግሞ ጫና ለመፍጠር፣ ባሉበት እንዲቀሩ፣ በድካም በችግር እንዲቀሩ እዛ ላይ አይደለም ጥረት ማድረግ ያለበት። ስለዚህ ማንም ሰው ምንም ሳይሆን ራሱ የሆነ ነገር እንደሆነ የሚያስብ ከሆነ ራሱን ያታልላል። በጣም ራሱን ምንም ሳይሆን ምንም የሆነ ቢመስለው ማለት ነው። እያልኩ ያለሁት እዚህ ጋር ስም ዝርዝር ማስገባት ትችላላችሁ። ከላይ ብላችሁ ልታስገቡ ምንም ሳይሆኑ ምንም የሆኑ የሚመስላቸው ማለት ስለተናገሩ ብቻ፣ ስላወሩ ብቻ፣ ቀድመው ስለደፈሩ ብቻ፣ ቀድመው ስለተቹ ብቻ፣ ቀድመው ስለተሳደቡ ብቻ ምንም የሆኑ የሚመስላቸው ሰዎች ምንም እንዳልሆኑ እየተናገርን ነው። ምንም አይደላችሁም እያልን ነው። ስለዚህ ራሱ የሆነ ነገር እንደሆነ የሚያስብ ውስጣዊ ስብዕናው ወይም ደግሞ ማንነቱ ኩራት፣ መመጻደቅ፣ ትዕቢት ውስጥ የገባ ከሆነ ራሱን ማየት መቻል አለበት ማለት ነው። ይሄን ቪዲዮ እንቀጥላለን። ተከታተሉን። የወደዳችሁት ከሆነ ለሌሎች ሼር አድርጉ። ቤተሰብ እንሁን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። በሁላችሁም ቤትና ህይወት ሰላም ይብዛ፣ ጸጋ ይብዛላችሁ።